አማራ ክልል በዚህ ስራ የተሰማራችሁ የመንግስት አመራሮች አላችሁ። ታጣቂዎችን ያበሳጫችሁ ጫካ የምታስገቡ የመጡትን ደግሞ በአግባቡ ማትቀበሉ የትኛው ታጣቂ ነው በትክክል በአግባቡ ተቀብላችሁ በአግባቡ አስተናግዳችሁ ፍቅር ሰጣችሁት ያላችሁ? 2 ስልክ 3 ስልክ ነው ያላችሁት። አንዱ በሰራተኛ ታናግራለህ፣ አንዱ በወዛደር ታናግራለህ፣ አንዱ በሆነ ስልክ ታናግራለህ። ወደርክም ጠላህም ግን ኤአይ ያወጣዋል። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ እያልን የዛሬውን ከስፍራው ዝግጅት ከዚህ ከጥምቀተ ባህሩ ጃን ሜዳ አካባቢ ጀምረናል። በእርግጥ አሁን ያለሁበት የካቲት 12 የካቲት 12 ሰማዕታት መታሰቢያ ሐውልት በተለምዶ 6 ኪሎ የሚባለው አካባቢ ነው ያለነው። ነገር ግን ወደ ስቱዲዮ ገብተን በርካታ ወቅታዊ ኩነቶችን የምናቀርብ ይሆናል። ባልደረባዬ አለቃችን አቤ ቶክቶ ድንገት የተከሰትኩት አውቄ ነው ወዳጆች፣ በዓል ነው ብለን ነው። ቴዲ ስቱዲዮ ገብቶ ከስቱዲዮ የተለያዩ ዋና መረጃዎችን በተለይ ሰሞኑን የምታውቁት ነው በጣም በርካታ መረጃዎች ናቸው ያሉትና እነዛን በተለይ በአማራ ክልል የሚገኙ መረጃዎችን ቴዲ በርካታ መረጃዎች እጁ ላይ ይገኛሉ። ኪሱ ውስጥም ይዟቸዋል። እያንዳንዱን እያወጣ ወደ እናንተ የሚያመጣ ነው የሚሆነው። ዛሬ ጥምቀት ነው። ሽክ ብሏል ቴዲ። እንኳንም አማረብህ። አመሰግናለሁ። ደስ አይበለው። እንኳን አደረሰ ቴዲ። እንኳን አብሮ አደረሰ። በዓሉ ሰላም ይሁንልን። ለኢትዮጵያውያን በሙሉ ጥሩ በዓል እንመኛለን። ሀቅና ሳቅ የቀጥታ ስርጭት አስተላልፎ ለወዳጆች ሁነቱን እንዲሁ ለማድረስ ሞክሮ ነበር። ትናንትናም እንደዚሁ ለማድረስ ሞክረን ነበር። ዛሬ ደግሞ አንተ ከዚህ ጀምረከዋል። ስቱዲዮ ደግሞ ገብተህ ዝግጅት ይቀጥላል ማለት ነው። መልካም ዝግጅት እመኝልሃለሁ። እሺ አቤ አመሰግናለሁ። ውድ አድማጭ ተመልካቾቻችን እንግዲህ በዓሉን ይሄንን ይመስላል። አሁን ያለነው 6 ኪሎ አካባቢ ነው። ያው እንግዲህ ያሉትን ነገሮች ሀቅና ሳቅ ከስፍራው ሲያደርሳችሁ ቆይቷል። አሁን ደግሞ ከስቱዲዮ ያሉ መረጃዎቻችንን ወደ እናንተ የምናደርስ ይሆናል። በዛሬው ዕለት ጥር 11 ቀን 2018 ዓ.ም ከስፍራው ዝግጅት እኔ አቅራቢ ቴድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ከአሁኑ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ከአማራ ክልል ከጎጃም ከጎንደር እንዲሁም ከወሎ አካባቢ የተለያዩ መረጃዎች ደርሰውናል፣ ወደ እናንተ የምናደርስ ይሆናል። ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ሁሌም ይሄ ፕሮግራም ሲጫን ወደ እናንተ እንዲደርስ ያግዛችኋልና የደወል ምልክቱን መጫናችሁን አዘንጉ እያልን ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። መልካም የጥምቀት በዓል። በነገውም የቃና ዘገሊላ በዓል ይከበራል። እንዲሁም ለኦርቶዶክስ እምነት ተከታይ በተለይ በኦርቶዶክስ እምነት ተከታዮች የቃና ዘገሊላ በዓል ክብረ በዓል ከታቦተ ሕጉ ከቅዱስ ሚካኤል ታቦት ጋር ትልቅ የሚነክስበት በዓል ነው። እንግዲህ በተለይ በአማራ ክልል ቃና ዘገሊላ በወልዲያ በጣም ይደምቃል። ከተለያዩ አካባቢዎች መጥተው የሚያከብሩ ነው። በጥምቀት ደግሞ ጎንደር ናት ሽር ጉድ እያለች እንግዶቿን ተቀብላ በጣም በልዩ ሁኔታ ደምቃለች። ጎንደር ይመችሽ ነው የምንለው። ሌላው በአማራ ክልል በሁሉም አካባቢዎች አሁን ሚዲያዎችን እያየን ነበር። ሁሉም አካባቢዎች ላይ በሰላም ጥምቀት በዓል እየተከበረ ይገኛል። ታቦተ ሕጉም ወደ ማደሪያው ገብቶ በአሁኑ ሰዓት እንደገና ወደ ዋና ቤቱ እየተመለሰ ይገኛል። ከስፍራው የተለያዩ መረጃዎችን አሰባስበን ደርሶናል። ለእናንተ እንግዲህ አቤም በቀጥታ ስርጭት እያደረሳችሁ ስለሆነ የጥምቀቱን እዚህ ጋር እንቋጨውና አበይት የዚህ የአገራችን ወቅታዊ ጉዳዮች ላይ እንገባለን ማለት ነው። እንግዲህ ወደ ፕሮግራሙ ልሰዳችሁ። መልካም እንግዲህ ከሰሞኑ የጎጃም አማራ ፋኖ ጎጃም ራሱን ብሎ የሚጠራው ቡድን የነዘመነ በተለይ የሚዲያ ክፍላቸው ኢያሱ ደባስ የተባለው የቀድሞ የነሱ ታጣቂ በተለይ አፋሃድና የአማራ ብሔራዊ ክልላዊ መንግስት የወሰዱትን የሰላም ስምምነት ተከትሎ ወደ ሰላም መምጣቱን ገልጿል። በትላንትናው ዕለት ከአሚኮና እንዲሁም ከኢዚያ ጋር ያደረገውን ቃለ መጠየቅ የተወሰነ አድምጠን እንመለስ። በአመራ ደረጃ ያለ ኪሱ ደልቦ ጥያቄ ስጠይቀው የማይሰማ አቅጣጫው የትግሉ ሊጠለፍ የቻለው አንዱ የገንዘብ ምንጩ ማህበረሰብ በማድረግ ይሄ ነው። ሁለተኛው አውራ መንገዶችን በመጠቀም በቀረጥና በዘረፋ ነው። መኪኖች ይታገታሉ፣ ባለሀብቶች መንገድ ላይ ይታገታሉ።
ማንኛውም እንግዲህ ተወላጅ በተለይ ወደ ክልል እርሰ መዲና ባህር ዳር መጥቶ ወደ ወረዳዎች ወደ ተለያየ አቅጣጫ ሲንቀሳቀስ እገታ ይፈጸምበታል፣ ዝርፊያ ይፈጸምበታል፣ እስከ ግድያ ድረስ አለ። አንዱ ምንጫቸው ነው። ገለነዋል ካለው መከላከያ ሰራዊት ኢትዮጵያ ውስጥ አይደውት ያን ያክል መከላከያ ሊኖር አይችልም፣ አልቀዋል። ይሄ ለሞቅታ ነው ምልህ አንዳንዴ ያዝናናል። ቲክቶክ ላይ ተከሆነ ማህበረሰብን አንድ ቀን ሁለት ቀን ሸውዶት ይችላል፣ ሁሌ ግን መሸወድ አትችልምና ኮሜዲው ማሩ ሸት ነው የሚሉት እና እነዚህ በተለይ ሳይበር ላይ የነበሩት ውጊያዎች እንግዲህ ከውጊያ ስልቶች አንዱ መሆኑን ነግሬዋለሁኝ። አሁን አዋጭ አይደሉም። ምክንያቱም ውሸት ያደገ ሲሆን እውነት ይመስላል። ማህበረሰቡ ደግሞ ሲመዝን መርጦ ይወጣል ማለት ነው። ያም ይመስለኛል አንዱ ከማህበረሰብ እሴት ስለወጣን ማህበረሰቡ ሊደግፈን ያልቻለው። ሳይበር ለጊዜው ሆኗል። በተለይ ትጥቅጥሉ ሲጀመር ብዙ ከተሞችን የተቆጣጠር ነው በውጊያ እንዳልነበር ታውቃላችሁ። በፌስቡክ ነው፣ በሚዲያ ነው፣ በሰበር ዜና በውሸት ማለት ነው። ለዛ ነው አንዴም ሁለቴም ልትሸወዱ ትችላለህ፣ ሶስቴ ግን አትሸወዱ። ማህበረሰብ ያውቃል። ትግሉ ተቀልብሶ ሌላ ዓለም ውስጥ ነው ያለ። መሪዎች ምቾት ላይ ነው ያሉት። እባካችሁ ወንድሞቼ ለማይሆን ነገር ለቤተሰብ ጭንቀት አትሆኑ። ኑ ሜዳው ሰፊ ነው። ኑ ተቀላቀሉ። የሰላም አማራጭን ውሰዱ። ይህ ትግል የትም አያሻግርም። ምናልባት መታገልም ካስፈለገ በሰላማዊ ትግል መታገል ይቻላል። አሁን ብዙ አማራጮች አሉ። እንደምንሰማው የመንግስትን ሚዲያ ሰሞኑን ማዳመጥ እንደሞከርኩት ብዙ አማራጮች አሉ። አገራዊ ምክክር ኮሚሽንም የሰጠው ብዙ እድል አለ። ሌላም የኢትዮጵያ መንግስት በተለይ ለዚህ መልሶ ለማቋቋም ጫካ ላይ ለቆዩት እሱንም የታድሶ ስልጠና በሰጠበት ወቅት አዳምጫለሁና ኑ ወደዚህ ጎራ ተቀላቀሉ፣ ኑ የሰላምን አማራጭ ተቀበሉ ማለት ነው። እንግዲህ ኢያሱ እንዳላችሁ ነው ማለት የተለየ ነገር አልነገራችሁም። እኛ ስንላችሁ የነበረውን ነገር አሁን ኢያሱ እየወጡ ይነግሯቸዋል። በቃ ሌላው እነ ዘመነም ቢመጡ ነገ ይሄን ነው፣ አስረስም ቢመጣ ይሄን ነው የሚላችሁ። አሁን በእርግጥ የተገፋው ማርሸት ነው፣ ጥሩምቤ ይሉታል፣ እንደ ጥሩምባው ስለሚቀደድ ማለት ነው። እንግዲህ ጥሩምቤም ቢመጣ ያው ይሄኑ ነው የሚለው። ከኢያሱ የተለየ ነገር ሊነግረን አይችልም። ችግሩ ምንድነው? አሁን ከዛው ከቦታው ከችግሩ ላይ ሆነው ያሉበትን ወቅታዊ ችግሮችን አይናገሩም። ምክንያቱም ድርጅት በሚሉት እንደውም ባለፈው ቤተልሔም ይህን ኢያሱን የሚባለውን ልጅ በዋትስአፕ አግኝታው ነበር እና ያነጋገረችው እሱ ቀና ነገር ይነግራታል። እሷ ግን አጣማ ትመልስለታለች። ለምንድነው ባለፈው ያ አርቲስቱ ሲወጣ ለምንድነው አንተስ ያልወጣኸው? ወይም አርቲስቱ ሲወጣ ለምንድነው አንተ ያወገዝከው? አንዳንዱም እዛ ድምጸቷ ላይ ለምንድነው የዛኔ እኛ በአርቲስቱ አቋም ልንይዝ ስንል ለምንድነው ያሳሳትከን የሚል ይመስላል። ደግሞ ዞር ትልና አይ ዘመነ ካሴ ነው ጀግናው፣ አርበኛ ዘመነ ካሴን መካድ የለብህም ብላ እዛው ላይ ትሞግተዋለች። እና ዞሮ ኢያሱ የተከተለው ጥሩ መንገድ ነው። ምክንያቱም ያ ቦታ የእልቂት ቦታ ነው። ያ ቦታ ህዝብን የማንገላቻ ቦታ ነው። በነጻነት ስም በአማራ ስም እየማሉ እየተገዘቱ በሃይማኖት ስም የሚገርመው በሃይማኖት ስም በቃ ገዢውን መንግስት ሃይማኖት እንደሌለው ሃይማኖትን እንደማያከብር ቄሶችን እንደሚገል አድባራትን እንደሚያወድም ይናገራሉ። እዛው ደብረ ኤልያስ ላይ እነ እስክንድር ጨምሮ ምሽግ አድርገው ደብረ ኤልያስን መሽገው ሲንቀሳቀሱ መንግስት ህግን ለማስከበርና ሰላምን ለማምጣት በሚያደርገው ጥረት ይኸው ቤተክርስቲያንን ደፈረ ሲሉ የነበሩ ሰዎች ራሳቸው ግን ታቦት የሚሸጡ ጽላት የሚሸጡ የነዋያተ ቅድሳታን ለውጭ ለባዕዳን አገሮች የሚሸጡ የኢትዮጵያን ታሪክና መመኪያ የሆኑ ቅርሶችን ለባዕድ አገሮች ለብር ብለው የሚሸጡ ታሪክ የሚያጠፉ ራሳቸው በተግባር ነው እና እነ ኢያሱም ባለፈውም እዚያ ፍኖተ ሰላም ላይ እንዲሁም ሰሞኑን ኤንቢሲ ላይ ቀርቦ እየተናገረ የነበረው ልጅ ሲያቀርቡት የነበረው ይሄን ነው። በቃ እኒህ ልጆች ዘራፊዎች ናቸው፣ ገዳዮች ናቸው። የአማራን ህዝብ ከነሱ በላይ ያዋከበው የለም። ሰላም እንዲመጣ አይፈልጉም። ልማት ያደናቅፋሉ። ከዚህ በላይ እንግዲህ ለአማራ ህዝብ ማን ነው ጥላት? እኔ አላቅም። እና ኢያሱም በንግግሩ እንደሰማችሁት ይሄኑ ነው በቃ እያለ ያለውና ዞሮ አሁንም ከሰሞኑ ደግሞ አዲስ ድርጅት ፈጠርን፣ አዲስ ድርጅት አደራጀን ይላሉ። እኔ ማንን እንደሚሸውዱ አይገባኝም። እኔ በዚህ የምትሸወዱ ካላችሁ ከዚህ በኋላ የራሳችሁ ጉዳይ ነው። ምክንያቱም እኒህ ልጆች ከ2 ዓመት አልፎ 3ኛ ዓመታቸው እየመጣ ነው። በ3 ዓመት ውስጥ አንድም ነገር ሳይቋቋሙ አሁን
መከላከያውን አፍርሰናል እንዲህ አድርገናል ሲሉ እነ አስረስ ማረ አሁን አስረስ ማረ ወደ 20 ደቂቃ የሚሆን በአዲሱ ድርጅት መግለጫ ሰጥቷል። ድርጅት ልበለው እንጂ እኔም በቃ አዲስ ድርጅት ነን ብለዋል። አዲስ ሎጎ አምጥተዋል። አዲስ ስያሜ አምጥተዋል። በቃ የ3 ወር የ4 ወር አዲስ ስም ያመጣሉ። ተባበርን ይላሉ፣ ወዲያው ይፈራርሳሉ። አሁንም ቢሆን በአደረጃጀቱ በእርግጠኝነት ወር አይቆዩም ሲፈራርሱ። በእርግጠኝነት ነገ ታዘቡኝ። ምክንያቱም ጥንተ ታሪካቸው የመጡበት ታሪክ ይህን ነው የሚያስረዳው። አንደኛ ይካካዳሉ፣ አይተማመኑ። ሁለተኛ እንደገና ደግሞ የዓላማ የላቸውም። በትልቁ ደግሞ የሰው ልጅ ዓላማ ሊኖረው ይገባል። ዓላማ የላቸውም። በቃ ለምን እንወሻሻለን? ምንም ዓላማ የላቸውም። በግርግር የገቡ በግርግር የጀመሩ አሁንም ግርግሮችን እያሰፉና እንትን እያሉ በዛ ውስጥ መኖር የሚፈልጉ ናቸው። የሰላም አማራጭን የማይቀበሉበት ትልቁ ነገር የሰላም አማራጩን እኮ ያፈለጉበት አንደኛ እጃችን በወንጀል ተዘፍቋል፣ መንግስት ቢምረን ህብረተሰቡ አይምረንም የሚል አመለካከት ስላላቸው ነው። በቅርቡ አንድ ጓደኛዬ ጋር እያወራን ከጎንደር አካባቢ ነው በሰላም ተመለሰ እና በሰላም ከተመለሰ በኋላ ምን ገጠመው መሰላችሁ? ከዚህ በፊት የሆነን ባለሀብት ብር ይወስዳሉ። የዛን ባለሀብት ብር ወስደውበት ያ ባለሀብት ሽምግልና ይቀመጣሉ። እንግዲህ ዞሮ ዞሮ መንግስት ጋር ስለታረቁ ህብረተሰቡ ጋር ያለው ነገር ስላለ ማለት ነው። እና ያ ባለሀብት ምን ይለዋል መሰላችሁ? አይ ክፈለኝ፣ ሙሉውን ከከፈልከኝ ክፈለኝ ይለዋል። አይ ሽማግሌ ይቀመጥ፣ ሽማግሌ ይብን። ሽማግሌ ሳይ 4 ናቸው ሲዘርፉት ልጁን ማለት ነው ባለሀብቱን 4 ናቸው። እኔ በቃ ሩቡን ከፍላለሁ፣ 1/4 ይደርስብኛል፣ 1/4 ልክፈል ሲል አይ እኛ ሙሉውን ካልከፈለኝ አልታረቅም ይላል። አሁን የገጠማቸው ነገር ይሄ ነው። በቃ ታርቀን ብንመጣ ያጠፋነው ነፍስ አለ፣ የዘረፍነው ንብረት አለ። ከመንግስት የዘረፉት ያው መንግስት ይቅር ስለሚል ከህብረተሰቡ ጋር የዘረፉን ነገር ያ ነገር ስላለ ያው እንግዲህ ከዚህም በፊት ደጋግመን ገልጸነዋል። ምንድነው እርቅ ከተፈለገ ከህብረተሰቡም ከመንግስትም ከሚመለከታቸው አካላት ተሰባስቦ ሁሉም ጋር እርቅ መፈጠር አለበት። መንግስት ያው ምንጊዜም ይታወቃል እንኳን እነሱን ጁንታን እኮ ይቅር ብሏል። እና እንግዲህ ኢያሱ ደባስ ያስረዳን ነገር ምንድነው? ይሄ ቡድን በጥፋት እንደከረመና ምን ያክል አጥፊ ቡድን እንደሆነ ነው። አዲሱም ድርጅት ያሉት ነገር እኔ አውቃቸዋለሁ፣ እኔ እደክማለሁ። በቃ ስለነሱ ሳወራ ይሳነኛል። ምክንያቱም ውሸታም ናቸው፣ ገዳይ ናቸው። የሚገሉት ደግሞ ጀግና ሆኖ እኮ አይደለም፣ ፈሪ ስለሆኑ ነው የሚገሉት። ጀግና ሰውን አይገልም። ሐሳብ ካለው አደራጅቶ ሐሳብ ይሄ ነው ደግሞ ለምንድን ነው የሚገለው? ግለሰብስ ለምንድን ነው የሚገለው? ሐሳብ ካለው እኮ ሐሳብ ይሄ ነው ብሎ ማሸነፍ እንጂ በመግደል አይደለም። ሐሳብ በመግደል እኮ ማሸነፍ አይቻልም። ሐሳብን እኔ ብሞት እኮ የኔን ሐሳብ የያዘ ሌላ ሰው ይነሳል። ሐሳብን ማሸነፍ እንጂ ሰውን ስጋውን ብትገለው ሐሳቡ ካልሞተ ሐሳቡ ነገ ወዳም ሺህ ብገል በሺዎችም በሚሊዮኖች እየበዛ ይመጣል እንጂ ሐሳቡ በመግደል ማሸነፍ አይቻልም። እና ዞሮ ፈሪዎች ስለሆኑ ነው። ይሄም ስላችሁ ያን ያክል ጀግና ሆነው ሌላ ነገር ሆነው አይደለም። ያ ነው። እስኪ ወደ ቀጣይ መረጃ ልውሰዳችሁ። ቀጣዩ መረጃችን ወደ ደቡብ ጎንደር የሚወስድ ነው። እንግዲህ ደቡብ ጎንደር ላይ በሰላም አማራጭ ግቡ እየተባለ በርካቶች ሲለመኑ ነበረ። ነገር ግን ሰላም አማራጭን አልመርጥም ያለው ኃይል እንግዲህ ተመቷል። በዚህ ምትም በርካታ ሙት በርካታ ቁስለኛ ሆኗል። እንዲሁም ደግሞ በርካቶች እጅ ሰጥተው ተማርከዋል። የጦር ሜዳ ምርኮ ማለት ነው። ከዛ በተረፈ እንግዲህ ዲሽቃ፣ ብሬን፣ ሌሎች ክላሽ ቦምቦች ጀግና ኢትዮጵያ መከላከያ ሰራዊታችንና የአማራ ክልል የጥምር ጦር ማርኳል። ይሄ በጣም ደስ የሚል የድል ዜና ነው። እንግዲህ በሰላም አማራጭ እየተሞከሩ ነው፣ እየተለመኑ ነው። እስካሁን ድረስ የሀገር ሽማግሌ ይለምናል፣ የሰላም ኮሚቴ ይለምናል፣ መንግስት ራሱ ይለምናል። በርካታ ታዋቂ ሰዎች ግቡ፣ አትሙቱ፣ በሰላም መንግስት ለሰላም እጁን ዘርግቷና ወደ ሰላም ግቡ እየተባለ እስካሁን እየተለመነ ነው። ነገር ግን ልጆቹ የሰላምን አማራጭ እንደ ሽንፈት በመቁጠራቸው በተለይ የሰላም አማራጩን ያልተቀበለውን ቡድን ተመጣጣኝ የኃይል እርምጃ ተወስዶ እንግዲህ በትላንትናው ዕለት ማለትም
ጥር 10 ቀን 2018 ዓ.ም በደቡብ ጎንደር ዞን በተለያዩ አካባቢ በተደረገ ኦፕሬሽን የጸረ ሰላም ቡድኑን መደምሰስና በነፍስ ያለውን መማረክ እንዲሁም ከጽንፈኛ ቡድን በርካታ የጦር መሳሪያዎችና የጦር ሜዳ መነጽሮች፣ ቦምብ፣ የተለያዩ ቁሳቁሶችን ከጽንፈኛው ቡድን መማረክ ተችሏል ማለት ነው። እንግዲህ በተመሳሳይ ወደ ጎጃም ስንሄድ በጎጃም አብራጅት ጁቤ የሚባል ጎጃም አካባቢ ነው። በዚህ አካባቢ ሲንቀሳቀስ የነበረው የጽንፈኛ ቡድን በተለይ የነዘመነ ካሴ ቡድን አባሎች ናቸው። እንግዲህ ሲጠበቁ የነበረው እነዘመነ ካሴ እና አስረስ ማሬ ወደ ሰላም ይመጣሉ። መንግስት ያቀረበውን የሰላም ድርድር ይቀበላሉ። ከተቀበሉ ደግሞ እኛም በሰላም እንገባለን ብለው ሲጠብቁ የነበሩት በተለይ እና 10 አለቃ አስጨንቅ ታደሰ የተባሉ እንግዲህ እነዚህ ሰዎች በትላንትናው ዕለት ለመንግስት ኃይል እጃቸውን ሰጥተዋል ማለት ነው። እጃቸውን የሰጡበት ምክንያትም እንግዲህ ከሰሞኑ እንደምታውቁት ዘመነ ካሴ ያለው በአሁኑ ሰዓት ኤርትራ ነው። ኤርትራ ሆኖ የሻዕቢያና የወያኔን ዓላማ ለማስፈጸም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ነገር ግን ያው እዚህ ያለው ጎጃም ጥሎት የሄደው ደግሞ ቡድን ዕለት በዕለት እየፈራረሰ ይገኛል። በፊት ለፊት የተገኘ በጦር ግንባር የተገኘ የገጠመው ይመታል፣ ያልገጠመው ደግሞ እንዲሁም እነዘመነ የሚሄዱበትን አካሄድ እና አስረስ ማሬ እየሄዱበት ያለው አካሄድ አይጥምም በማለት ማለትም ለሚሰሩት ለሻዕቢያና ለወያኔ ነው። እንግዲህ በተለይ አማራነትን ይዞ ለሚንቀሳቀስ የአማራ ብሔርተኛ ነኝ ከተባለ የአማራ ብሔርተኛ እኮ እንዲኮን ያደረገው ሲጀመር የአማራ ክልል ህዝብ አሁን በወያኔ ስላለችው ክልል የአማራ ክልል ህዝብ እኮ በኢትዮጵያዊነቱ ነው የሚታወቀው። አማራ እንዲሆን ያደረገችው እኮ ራሷ ወያኔ ነች። ወያኔ በፈጠረችው ትርክት፣ ሐሰተኛ ትርክት ገዢ ይሄ የነፍጠኛ በሚል ገዢ ናቸው፣ ጨቋኝ ነው፣ አማራ ረጋጭ ነው የሚለውን 27 ዓመት ሙሉ እኮ በሌሎቹ ብሔር ብሔረሰቦች ዘንድ አጥቅቶሃል፣ አማራ ገዝቶሃል፣ በዝብዞሃል እያለች በሰበከችው መሰለኝ አማራ ብሔርተኝነት ራስን ወደ መከላከል ተብሎ የተገባው። እንዴት ነው ታዲያ ከሌላው ማህበረሰብ ጋር ያጣላችሁን ለወያኔ አሁን ሎሌ ለመሆን የተነሳችሁት እነዘመነ ካሴ እና አስረስ ማሬ ማለት ነው? በዚህ ጉዳይ እስክንድር ነጋ ነበረ ዘመነን ሲገዳደር የነበረው። እስክንድር ቃሪያ ጥፊ ቀምሶ አሁን ቁጭ ብሏል። እዛ ሲጀምር ሸዋ ነው የተቀመጠው። መጀመሪያም ተፈራና እኮ እስክንድር ያሉበትን ነግሬያቸዋለሁ። ሁለቱም እንትና እስክንድር ቤተክርስቲያን ጊዮርጊስ ቤተክርስቲያን ነው፣ እዛ መንዝ ነው፣ እዛ ነው የሚያንቀሳቅሱት። ከዛ ውጭ ከተወሰኑ ልጆች ጋር በተለይ ለምንድን ነው ጌጤ በዚህ ጉዳይ የማትናገረው? ቢያንስ አንተ እንድትወጣ ብዙ ነገሮችን ለፍተናል። ጌጤ የበለጠ እስክንድር ያለበትን ሁኔታ ታውቃለህ። እና ጋዜጠኛ ጌጤ ማለት ነው። እስክንድር በቃ ከጌጤ በላይ የሚያውቀው የለም። ምክንያቱም አብረው ተቀይደው አብረው ታስረው ሲንቀሳቀሱ ስለነበረ ጌጤ ጋር ማለት ነው። እንግዲህ እስክንድር በነፃነት ተንቀሳቅሶ ማያውቅም፣ በነፃነት የራሱን ሐሳብም አቅርቦ ማያውቅም። በቃ ከመጀመሪያ ጎጃም ገባ፣ ከጎጃም ጎንደር ሄደ፣ ከጎንደር ደግሞ ወሎ መጣ፣ ከወሎ ሸዋ ገባ። ከሸዋ ግን የመጨረሻው ሆነው ወደየትም መንቀሳቀስ አልቻለም። ምክንያቱም የቁም እስረኛ ስለሆነ ማለት ነው። ባለፈው እንኳን የኢጋዱን እንቅስቃሴ ሲመራ የነበረው ካፒቴን ማስረሻ ሰጤ ነው። ምክንያቱም ከኢጋድም ከአፍሪካ ህብረትም ከአውሮፓ ህብረትም ጋር ለመነጋገር እውነት ለመነጋገር ቋንቋቸውን እንኳ በማወቅ ያላስተርጓሚ እኮ ሲናገር የነበረው እስክንድር ነጋ ነው። ያላስተርጓሚ ሲናገር የነበረው ሌላ በሙሉ እኮ በትርጉም ነው ሲነጋገር የነበረው። እስክንድር ከሸዋ ነው። በስልክ አይታችሁ ከሆነ በኢትዮ ቴሌኮም ስልክ ነው የተጠለፈውን ስልክ ሰምታችኋል። እስክንድር በቴሌኮም ነበር ከአፍሪካ ህብረትና ከኢጋድ ጋር። ለምንድን ነው ያን የሆነው? ስለታሰረ ነው እንጂ ለእንቅስቃሴማ መከላከያ ባለበት እኮ አይፈሩም። መከላከያ ፊት ለፊት ግንባር መጥቶ የወጋውን ኃይል ስለሆነ የሚዋጋው በዚህ ቦታ ሄዱ በዛ ሄዱ ብዙም ስለሚንቃቸው ብዙም እንትን አይሉም። መከላከያው ባለበት ቦታ አይፈሩም። ካስታወሳችሁ የነ ምሬን እንቅስቃሴ የዚህ የቋራ ስምምነት የሚሉትን መከላከያ ባለበት በኩል ቶሎ እነዛ እነ ፋንታሁን ባሉበት እንዳመጡ ያቺ መናጢ ካገኘቻችሁ እያሉ ስልክ ተጠልፎ ነበር።
ካስታወሳችሁ። አሁንም እስክንድር በስር ላይ ስለሆነ ያለው የቁም እስረኛ ስለሆነ ምንም በቃ ከቦታው ከሸዋ መንቀሳቀስ ስለማይችል ምንም ሊያደርግ አይችልም። እንግዲህ እስክንድር ያለበት ሁኔታ የሚያሳዝን ነው። እውነት ለመናገር አንዳንዴ የሰው የዘራውን ሲያጭድ ከተመለከትነ እስክንድር ነጋ ነው። እስክንድር አሁን በጥናትና ምርምር በፖሊሲ ብለው የሆነ ቦታ ነው የሸረኮቱት። እስኪ ሰንጠረዡንም በሐቅና ሳቅ እናሳያለን። ከሙሉ ከስራ አስፈጻሚው እንኳ የለበትም። የሆነ ዘርፍ ነገር አድርገው ወደዛ አሽቀንጥረው ነው የጣሉት። እንግዲህ እንዲህ አይነት የሴራ ፖለቲካ እንዲህ አይነት ቅንነት የሌለው አካሄድ ለነሱ ይጠቅማል ወይ? እስካሁንም አልጠቀማችሁም። አሁንም ደግሞ ለወደፊቱ ምን እንደሚያስኬዳቸው አላቅም። ሌላው በተሿሚዎቹ ሰዎች አንዱ የረሱት ወይም አስታዋሽ አጣው ያለው ኢንጂነር ደሳሌ ሲያስብ ሸዋ ላይ ያለው የሸዋ አማራ ፋኖ አሳምነው እዝ ተብሎ የሚጠራው የሚመራው ኢንጂነር ደሳሌ ሲያስብ ነው። እንግዲህ ስማቸውም ስለሚበዛ ነው። አንዳንዴ ግርታ ቢፈጠር ግራ እንዳይገባችሁ በጣም ብዙ ነው ስማቸው። በየ3 ወሩ ነው እንግዲህ እየቀያየሩብን ያሉት። ስም ይቀያየራሉ፣ ሎጎ ይቀያየራሉ። የነሱ ትልቁ ችሎታ ይሄ ነው። ያው አንዳንዴ አሁን ስለማያስቸግርም ቴክኖሎጂው የሆነች ሎጎ ሐሳብህን ከሰጠው ያችን ሎጎ ማርክ አድርጎ ይሰጣል። በቃ ይችን ነው እየሰሩ ያሉትና የሆነ ጽሑፍ ይጽፉና በየቀኑ መግለጫ ሲሉ በመግለጫ ሲያደነቋቁሩ ይውላሉ። አንድም ግን ከአንዲት ቀበሌ ፈቀቅ የሚል ትግልም የላቸውም። ትግልም ታግለውም አያውቁም። ዓላማም የላቸውም። በቃ ከዚህ ድረስ ግብ የላቸውም። ምንድነው ትልቁ የነሱ ኳሊቲያቸው? እርስ በርስ ይገዳደላሉ፣ እርስ በርስ ይጨራረሳሉ፣ እርስ በርስ ይወነጃጀላሉ። በቃ ከነሱ ጋር ካልተሆነ ወይ ብልጽግና ነው ወይ የሆነ ነገር ተብሎ ተፈርጆ ይቀመጣል ማለት ነው። እንግዲህ ጎጃም ላይ በዚህ አብራጅት ጁቤ አካባቢ ያለው ቡድን በተለይ በዚህ በ10 አለቃ አስጨናቂ ታደሰ በተባለው ልጅ የሚመራው አካል በአሁኑ ሰዓት በርካታ መሳሪያዎችን ይዞ ስናይፐር፣ የቡድን መሳሪያ፣ ቦምብ፣ ክላሾችን በመያዝ ወደ መንግስት ለሰላም እጁን ሰጥቷል። እንግዲህ ወደ ሰላም እንኳን ደህና መጣችሁ። በነገራችን ላይ እዚህ ጋር የሰላም አመጣጡ 2 አይነት ነው። አንደኛው በሰላም ስምምነቱ መሰረት በአፋሃድ ተስማምተው የመጡት አካላት በአፋሃድ የመጡ ይባላል። ሁለተኛው እንደገና ደግሞ በሰላም በዛኛው ቡድን ደግሞ ያሉት የሰላም መንግስት ያቀረበውን የሰላም አማራጭ በመቀበል መጡ ተብሎ ዜናው ይነገራል ማለት ነው። ሁለቱ የተለያየ ስለሆነ ይሄኛው ተደራድሮ ተነጋግሮ ስለሆነ የመጣው ማለት ነው። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት ወደ ሌሎች መረጃዎች ወስዳቸዋለሁ። እነዚህ መረጃዎች ምንድናቸው? እንግዲህ የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሃድ ባደረጉት የጋራ ስምምነት የሰላም ድርድር ተደራድረው አፋሃዶች መግባታቸው ይታወቃል። በዚህም እንግዲህ የጎንደር ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ እያሱ ወደ ረዳት ፕሮፌሰር እያሱ ወደ ሰላም መጥተዋል። ወደ ሰላም እንግዲህ ሌሎችም እየመጡ ነው። በነገራችን ላይ በአሁኑም እኔ እንዴት አድርገው አንድ ፓርቲ አንድ ድርጅት መዋቅር አድርገን እንዳሉ አላቅም እንጂ ንግግር ያላቸው ሰዎች አሉ። እስከማውቀው ድረስ ንግግር ያላቸው በሰላም ለመምጣት የተስማሙ አሉ። እነዚህ በሰላም ለመምጣት እያኮበኮበ ያሉ አካላት ከአዲሱ ፈጠር ነው ካሉ ድርጅትም አብረው ተጃምለው አይቻለው። ዞሮ ግን እያሱ መጥቷል። የእያሱን እንኳን ደህና መጣህ እያልነ ያው ሌሎች በርካታ ደግሞ በእነሱም በአፋሃድ ስር የነበረ በአፋባሃም የነበሩ ታጣቂዎች በክልሉ በዞን ከተሞች ባሉ ከዚህ በፊት ነግሬያቸዋለሁ በተዘጋጁ ካምፖች እየገቡ ይገኛል። ነገር ግን ይሄ በቂ አይደለም። የአማራ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም በትልቁ ሊያስብበት የሚገባው እነዚህ የመጡ ታጣቂዎችን አንደኛ በአግባቡ ትሪት መደረግ አለባቸው። የተሃድሶ ኮሚሽን ብሔራዊ የተሃድሶ ኮሚሽን እዚህ ላይ ትልቅ ስራ ይጠበቅበታል። እንግዲህ ትልቁን ስራ እየሰራ ያለው እኔ ቅርበትም ስላለኝ መከላከያ ነው።
መከላከያ ለስንቱ ነው በሰላም የሚመጣውንም ሰብስቦ በግጭትም ደግሞ የገጠመውን እዛው አሳርፎ አይሆንም። ዲፕሎማሲም አይሰራም። እንደገና ውጊያም ላይ ሁሉም ላይ ሊጣድ አይገባም። የአማራ ብሔራዊ ክልላዊ መንግስት የሲቪል አመራሩ ለዚህ አስቸኳይ ኮሚቴ ሊያቋቁም ይገባል። በቃ እዚህ ጋር ስሬስ ነው ጉዳዩ፣ ይመለከተኛል። የአማራ ብሔራዊ ክልላዊ መንግስት የት ነው ያለው እንጠይቃለን። የአማራ ብሔራዊ ክልላዊ መንግስት የት ነህ? የሰላም ስምምነት አድርጋችኋል፣ ጥሩ ነው፣ የሚጨበጨብ የሚመሰገን ነው። በትቢት የሚመጣ ነገር የለም፣ በእብሪት የሚመጣ ነገር የለም። በመቀራረብ የሚመጣ ነገር አለ። ድል አምጥታችኋል። ይሄ ድል ግን ሊያኮራራችሁ አይገባም። ለተፈጻሚነቱ ለተግባራዊነቱ መስራት አለባችሁ። ለሰላም አማራጩ የመጡ ሰዎችን ትሪት ማድረግ፣ ከጫካ ያሉት ሰዎችንም አሁንም ለመሳብ መሞከር፣ ከእንደገና ደግሞ የመጡ ታጣቂዎችን ደግሞ በአግባቡ በተለይ ከተሃድሶ ኮሚሽን ከብሔራዊ ተሃድሶ ኮሚሽን ጋር ከመከላከያ ጋር በመቀናጀት የመጡ ልጆችን በአግባቡ ትሪት ማድረግ። እኔ ተጨባጭ መረጃ ስላለኝ ነው። የመጡ ልጆችን መልሰው ተበሳጭተው ወደ ጫካ እንዲመለሱ የሚያደርግ ስራ የሚሰሩ አካላት ስላሉ ነው። ይህንን በአግባቡ ልሰሩ ይገባል። በዞን ከተሞች፣ በወረዳ ከተሞች ካምፖች ሊዘጋጁ ይገባል። ስልጠና ሊሰጥ ይገባል። ለዚህ በጀት ያስፈልጋል። ፌዴራል መንግስትም ሊያግዝ ይገባል። የተወሰኑ እንቅስቃሴዎች አሉ፣ ግን አርቲፊሻል ናቸው። ሪል ወደ እውነተኛው ነገር እንምጣ። ሀገራችን አሁን በትልቅ ራዕይ ያላት ትልቅ እድገት ላይ ያለች አገር ነው ያለች። አገራችን እንድታድግ ከፈለግን በሐቅ እንስራ፣ በሐቅ እንታገል። እዛ ጋር በሆነ በመሳሪያ ንግድ በተለያየ ነገር በዚህ ታጣቂን ወደ ግራና ወደ ቀኝ በመመላለስ በዚህ መነገድ አይቻልም። አማራ ክልል በዚህ ስራ የተሰማራችሁ የመንግስት አመራሮች አላችሁ። ታጣቂዎችን እያበሳጫችሁ ጫካ የምታስገቡ የመጡትን ደግሞ በአግባቡ ማትቀበሉ ከእንደገና ደግሞ እኔ በተጨባጭ የምነግራችሁ ባለፈው ጋሸና አካባቢ በነበረው እኔ ወልዲያ ዙሪያ በነበርኩት እና ያሬድ የሚባሉ ልጆች እነዚህ ልጆች አሁን በመንግስት አምነው የገቡ ልጆች ናቸው። አምነው ገብተው ሸዋ አለ። የሰሜን ወሎን ስጠቅስ ሰሜን ወሎ ብቻ እንዳይመስልህ፣ ሰሜን ሸዋ አለ እንዲህ አይነት ችግር፣ ደቡብ ወሎ አለ እንዲህ አይነት ችግር፣ ጎንደር አለ የዚህ አይነት ችግር፣ ጎጃም አለ የዚህ አይነት ችግር። እስኪ ኦዲት እንደራረግ። የትኛው ታጣቂ ነው በትክክል በአግባቡ ተቀብላችሁ በአግባቡ አስተናግዳችሁ ፍቅር ሰጥታችሁት ያላችሁት? ፈሪ ስለሆናችሁ በጥርጣሬ ታውታላችሁ፣ እንደናንተ ሁሉም ሰው ስለሚመስላችሁ። ምክንያቱም 2 ስልክ 3 ስልክ ነው ያላችሁት። አንዱ በሰራተኛ ታናግራለህ፣ አንዱ በወዛደር ታናግራለህ፣ አንዱ በሆነ ስልክ ታናግራለህ። ወደድክም ጠላህም ግን ኤአይ ያወጣዋል። ድምፅህን መቀየር አትችልም። የፈለክ ብትቀይረው ድምፅህን የሚያወጣ ቴክኖሎጂ ነው ያለው። ከቴክኖሎጂ ጋር እንትን እያላችሁ አትሸወዱ። በሰራተኛ ስልክ ብታናግር፣ በማን ስልክ፣ በቢሮ ስልክ ብታናግር ከየትም አታመልጥም። ከቴክኖሎጂ አትሸወዱ። በቃ ራሳችሁ ተሸውዳችሁ ህብረተሰብ አሸውዱ። ከጫካ ካለ አካል ጋር እየተነጋገራችሁ ክልሉ ሰላም እንዳይሆን እያደረጋችሁ ያላችሁ አካላት አላችሁ። እስኪ ከነ ኦቦ ሽመልስ አብዲሳ እስኪ ተማሩ። እነ ጃልሰኝን ምንድነው ያደረጓቸው? ምንድነው ያደረጉት? ስልጣን ነው ያጋሯቸው። አሁን ያንን እንቅስቃሴ ያላችሁ ራሳችሁን ፈትሹ። በአግባቡ ባህር ዳር ወስዳችሁ አናግራችኋቸዋል። አዲስ አበባ ተፈራረማችሁ፣ አለቀ በቃ ምናምን። ከዛስ አለቀ ተፈረመ። ይሄ ነው በቃ እያየን ያለ ነው። በአግባቡ ለክልሉ የምንታገል ሰዎች አለን። ታቀርባላችሁ፣ አቅርባችሁ ታውቃላችሁ። ዛሬ አይደለም ከጁንታ ጀምሮ ባህሪያችሁ አይደለም። አሁንም ባለው ነገር ሰላም እንዲመጣ ከተፈለገ ለሰላም ከሆነ የምንነጋገረው በትክክል ሰላም በአማራ ክልል እንዲሰርጽ ከተፈለገ የሰላም ስምምነቱ ተግባራዊ ማድረግ አንድ ነው። በቃ ምንም በቃ 8 ነጥቦች ተብለዋል አይደለ? 1 2 3 እየተባለ እየተቆጠረ ሁሉም የሰላም ስምምነቶች ተግባራዊ እንዲሆኑ ማድረግ ነው። ቀላል ነው፣ ለመንግስት ቀላል ነው። ታጣቂውን አካል መንከባከብ ቀላል ነው። ስንት በጀት እየወደመ አይደል እንዴ? ስንት ቢሮ እየወደመ አይደል እንዴ? ስንት ኢንቨስትመንት የልማት ስራዎች እየወደሙ አይደል እንዴ? ስንት የገበሬ ማዳበሪያ እየወደመ አይደል እንዴ? ከዚህ ይበልጣ እንዴ? ታጣቂን መንከባከብ፣ ታጣቂን በአግባቡ መያዝ፣ የተገባውን ቃል በአግባቡ ካሳ መክፈል። አሁን መሳሪያ ይዘው ለመጡ ልጆች የተገባ ቃል አለ።
እስካሁን ድረስ አልተከፈለም። ለምንድን ነው የማከፍሉት? እና ይህንን በአግባቡ እንስራ፣ በአግባቡ ለሰላም እንቁም፣ ክልላችንን ሰላሙ እንዲጸና እናድርግ፣ ህብረተሰቡ ተረጋግቶ በክልሉ እንዲኖር እናድርግ። አሁን የት ነው እየኖረ ያለው የአማራ ክልል? የሚያሸሸውም የሚያስፈራራውም የሚፈራውም አዲስ አበባ እኮ ነው ያለው። አዲስ አበባ እኮ ነው ተፈናቅሎ ያለው። ሌሎች ከተሞች እኮ ነው ያለው። እነ አዳማ፣ እነ ቢሾፍቱ፣ እነ ሐዋሳ፣ ድሬዳዋ፣ ሐረር እንዲህ ነው ያለው። ለምንድን ነው በፊት ከክልሉ ውጭ ያለው ማህበረሰብ ተንገላታ የሚል ነው አይደል? አሁን ከክልሉ ያለው ማህበረሰብ እኮ በክልሉ መኖር አልቻለም። ይሄ ሽፍታ ቡድን እያለ ይሄ አሻጥረኛ አንዱን እግሩን ቢሮ አንዱ እግሩን ጫካ ያደረገ ዘራፊ በመንግስት መዋቅር የተሰገሰገ ሌባ ባለበት ኃይል ማለት ነው። እና አማራ ክልል ራስክን ፈትሽ፣ ራስ ላይ ነው ችግሩ ያለው። በሐቅ ታገሉ፣ በሐቅ ስሩ፣ ተግባራዊ ሆኑ። ይሄ ተውት። ይሄ ጎንደር ላይ ሂዶ በተዘጋጀ ሰረሞኒ ማይክ ማራቅና ማቅረብ እሱ ቀላል ነው፣ ሲምቦል። ዋጋ እየተከፈለ ነው እሱ። ሰላም እንዲመጣ ከጀርባ ስንት ዋጋ እየተከፈለ ነው። በሐቅ ዋጋ የተከፈለለትን ትግል ግን በአርቲፊሻል ነገር ልትቀይሩት አይገባም። በትክክል ታገሉ። ክልሉን ከወደድነ፣ ክልሉን ሰላም እንዲመጣ ከፈለግነ ከቀበሌ ጀምሮ የቀበሌ መዋቅር ትቆጣጠሩታላችሁ፣ ወረዳ መዋቅር ትቆጣጠሩታላችሁ። ብዙ ምሳሌ ማንሳት እችላለሁ። እንደው የገሌን አንስቼ ገሌ እንዳልተውና እንደው አጉል ጥላቻ ያለብኝ እንዳልመስል ነው። እና የአማራ ክልል በተለይ ከሰላም ስምምነቱ ጋር በተደረገ ስምምነት እነ ኢያሱ መምጣታቸው ቆንጆ ነው። ሌሎችም ደግሞ አሁንም በመምጣት ላይ ይገኛሉ። ጥሩ ነው፣ ይመጣሉ፣ ነገ ወዲያ ይመጣሉ። ግን አማራ ክልል ላይ ያሉ የመንግስት መዋቅር ራሱን ፈትሽ፣ ራስክን ፈትሽ፣ ግድ የለህም ራስክን ፈትሽ። ለሰላም እንስራ፣ ለሰላም ዘብ እንቁም። ሰላም እንዲመጣ ካደረግን ሌላው ነገር ቀላል ነው። ልማቱም ምኑም ከዛ በኋላ ነው። ሁሉም ነገር መጀመሪያ የወጣ የመቀመጫ እንዳለችው ዝንጀሮዋ ለሁሉም ነገር ሰላም ነውና ሰላም ደግሞ እንዳይመጣ የሚያደርገው ተልካሻ ነገሮች ናቸው። አገራችን እኮ ከበለጸገች፣ አገራችን እኮ ካደገች እኮ አሁን የምትሉት ይሄ የክላሽ ጥቅማጥቅም የጥይት ሽጦ ጥቅማጥቅም እኮ ወደብ ነገ ካገኘን እኮ በርካታ ነገሮች እኮ ኤክሰስ ነው የምናገኘው። ትልቅ የወደብ ጥያቄ ያለ እዚህ ጋር በክላሽ ሽያጭ በጥይት ሽያጭ አንተ በቦምብ ሽጠ ልታተርፍ ነው። ከዛስ መልሶ ራስክን ይገላሃል። በራስህ በሸጥከው ጥይት፣ ራስህ በሸጥከው ቦምብ ራስክን መጥቶ ራስክን ያጠፋሃል። ከዛስ የት ነው የምትገባው? አለቀ። መጨረሻውን እንኳን ለማታውቁት ነገር ነው ድጋፍ እያደረጋችሁ ያላችሁት። አትፍሩ። በቃ ቀጥ ብላችሁ ቁሙ። መሞትም ካለብህ ሙት ለዓላማ፣ ምንም ችግር የለም። ነገ በትውልድ ትታወሳለህ። ከዛ ውጭ ግን ፈሪ ሆናችሁ አትሞቱ። በቃ ይሄ ነው። በተረፈ ከሰሞኑ ወጣ ገባ እያሉ አንዳንድ ቦታ ላይ በተለይ የደብረ ሲናውን ከንቲባ ሌሎች፣ በነገራችን ላይ ይሄ ጽንፈኛ ቡድን አንዳንድ አካላትን ከገደለ እመኑኝ ያ ሰውዬ ሀቀኛ ስለነበር ነውና ዝሮ ዝሮ አስፈላጊ ጥበቃ ለሚደረግላቸው አካላት ጥበቃ ሊደረግላቸው ይገባል። በተረፈ ግን አማራ ክልል አሁን ባለው ወቅታዊ ሁኔታ እጅግ በጣም ሰላም እየሰፈነበት ያለበት ሁኔታ ነው ያለው። ይሄ ደግሞ ህብረተሰቡ ራሱ ስለገባው አሁን መተንፈሻም ስላጣ በቃ እንጂ እንደ በፊቱ ደጋፊ አይደለም። አሁን የሚፈልገው አማራ ክልል ቆራጥ አመራር ነው። ያ ቆራጥ አመራር ደግሞ በቃ ግንባሩን የሚሰጥ ለሰላም ራሱን የሚሰጥ መሆን አለበት። ህዝቡ አሁን ይደግፋል። በነገራችን ላይ በፊት ስትፈሩበት የነበረው አቦ የሆነ ነገር ባደርግ ህዝቡ ጋር የሆነ ቅያሜ ይኖራል። ህዝቡ አሁን ገብቶታል። የዚህ ሽፍታ የዚህ ዘራፊ ቡድን ሐሳብና ዓላማ ህዝቡ ገብቶታል። ታዲያ ህዝቡ ከገባው ህዝብ መርጦ ነው የተቀመጥከው። እንደ ድል ሆኖ እኮ አማራ ክልል ላይ እኮ አሁን ያለው የብልጽግና አመራር በህዝብ ምርጫ በህዝብ ይሁንታ ያገኘ አመራር ነው። በቃ ህዝብ መርጦሃል። ህዝብ የመረጠውን መንግስት ይዘህ ምንድን ነው የሚያስፈራህ? ህዝብ እኮ ለ5 ዓመት እንድታስተዳድረው መርጦሃል። ለነገ ደግሞ ለ5 ዓመት ለምርጫ ደግሞ አሁን ደግሞ ወቅቱ የምርጫ ወቅት ነው። ስለዚህ ለምርጫ ራስን ማዘጋጀት ማጠንከር፣ ለተሰጠው ኮንትራት ደግሞ ራስን አስተማማኝ ሆነ። የአንድ መንግስት እኮ ትንሹ እኮ ሚናው የህብረተሰቡን ሰላም ማጽናት ነው። አማራ ክልል የሰላም ጉዳይ
እንዲመጣ ከተፈለገ እኔ አሁን ባለኝ ግምገማ አሁን ባለኝ ሁኔታ እኔም ራሴ ጭምር ቢያሳትፉኝ ደስ የሚለኝ አማራ ክልል አሁን ሰላም ማምጣት የሚቻልበት ጊዜው አሁን ነው። በቃ ጊዜው አሁን ነው። ግልጥ ያለ ጊዜ ነው። ለዚህ ራሳችሁን አመራሮች አዘጋጁ፣ ስልጣን አጋሩ፣ ስልጣን ስጡ፣ ሪፎርም አድርጉ፣ መዋቅራችሁን ይዩት። ከቀበሌ ጀምሮ ወረዳ እነማን ናቸው እየሰሩ ያሉ፣ ለማን ነው የሚሰሩት የሚለውን ፈትሹ፣ ገምግሙ። እስኪ ግምገማ አድርጉ። የብልጽግና ፓርቲ ትልቁ አሁን ስንፍና ያየሁት የበፊቱ የኢህአዴግን በዛ አውቃለሁ እኔ ፖለቲካ ስለማቅ የበፊቱ የኢህአዴጉን በዛ የአሁኑ የብልጽግናውን በዛ። አሁን እኮ ጭራሽ እኮ አይገማገሙ። ብልጽግናን እኮ ያማ የሚውል እኮ የብልጽግና አመራር ነው ያለው። የሚያሳዝነው እኮ እሱ እኮ ነው። እኔ አሁን ነገ ምርጫ ሲሆን ተቃዋሚ ፓርቲዎች የብልጽግና ሰዎችን ያክል ብልጽግናን አላማችሁም ወይም ብልጽግናን እንዲህ ነው ብላችሁ አተቹም። ምክንያቱም ራሳቸው የሚተቹ ናቸው። የሆነ ነገር ብቻ ግን ያው የነሱ ለየት የሚለው ወደ ሁሉን ነገር ወደ ጠቅላይ ሚኒስተሩና ወደ መከላከያ ስለሚወስዱት ነው። ራሳቸው ሂስ አይወስዱም። የኢህአዴጉ ራስ ሂስ ውሰድ ብሎ ከዛ በኋላ ነው እንትን የሚለው። እዚህ ጋር ግን ያለው ደግሞ አመራር ስታየው ወደዛ የሚገፋ ነውና ይሄ ነው እንግዲህ የዛሬውን ከስፍራው ዝግጅት ከአዲስ አበባ ስቱዲዮ። እንግዲህ ከስፍራው ሁለት መልክ ነው ያለው። ከስፍራው ከቦታው ሂደን ስናስተላልፍ ከቦታው እኛው እዛው ከጦር ሜዳውም ይሁን ከልማቱ ሜዳ ይሁን ከየትኛውም ቦታ ከጥምቀት እንደዚህ ከበዓላትም ይሁን ከስፍራው እናስተላልፋለን። ነገር ግን ከስቱዲዮ ደግሞ ሆኖ ከስፍራው መረጃዎችን አሰባስበን ወደ እናንተ አድማጭ ተመልካቾቻችን በዜና መልክ እንዲሁም ደግሞ ወግ ይዘን የራሳችንን ሐሳብ እየጨመርን ወደ እናንተ ሐሳብ አስተያየታችንን የምናቀርብበት ዝግጅት ነው። ከስፍራው ይህን ግንዛቤ ውስጥ እንዲገባ ነው። የተሰማችሁን ሐሳብና አስተያየት በነጻ ሐሳብ መስጫችን ሐሳብ ስጡን። በወቅሱ ላይ ሐሳብ ስጡን። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ እንዲሁም የደወል ምልክቱን ተጫኑ። የደወል ምልክቱን መጫን ምንጊዜም የሐቅና ሳቅ ዝግጅት የትኛውም ዝግጅት ወደ እናንተ እንዲደርስ ያግዛችኋል። ለዛም የደወል ምልክቱን መጫናችሁን አዘንጉ። የዛሬውን ፕሮግራማችንን እዚህ ላይ ፈጽመናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መነሻችንም መድረሻችንም ኢትዮጵያ ናት። ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። መልካም የጥምቀት በዓል በድጋሚ